የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምን አላችሁ? ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ የዜና ውጃ ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። በጠለምት ቀጠና በብልጽግና አገዛዝ ጦርና በትግራይ ኃይሎች መካከል የተጀመረው የተኩስ ልውውጥ ወደ ሙሉ ውጊያ እየተሸጋገረ እንደሚገኝ ተሰማ። የአገዛዙ ጦር በቅርቡ እንደገና ያደራጀው የሰሜን ዕዝ ከደባርቅ ወደ ጠለምት የተንቀሳቀሰ ሲሆን በትግራይ በኩልም ተጨማሪ ኃይል ወደ አካባቢው እየተጠጋ ነው ተብሏል። በራያና ኮረማ አካባቢዎች ወታደራዊ ውጥረት ሰፍኗል ሲሉ የመረጃ ምንጮቻችን ነግረውናል። ባላማጣ የነበረ የብልጽግና ጦር ከቀጠና መውጣት ጀምሯልም ተብሏል። በዝርዝር የምናየው ቀዳሚ ጉዳይ ነው። የኢትዮጵያ አየር መንገድ በረራዎችን ዛሬ በሀገር ውስጥ መሰረዙ አስታውቋል። አየር መንገዱ በደህንነት ስጋት ምክንያት የይገባኛል ክርክር ባለበት ቀጠና ካሉት የበረራ መዳረሻዎች ብቸኛው የሁመራ በረራን ጨምሮ በትግራይ የመቀለ፣ የሽረና የአክሱም በረራዎች ሰርዟል። ለዚህም ዋነኛ ምክንያት ብሎ ያቀረበው የደህንነት ስጋት ነው። እንዴት የሚለውን በዝርዝር እናያለን። የአብይ አህመድ አማካሪ አቶ ጌታቸው ረዳውን ያለውን ሁኔታ በተመለከተ ባስተላለፉት መልእክታቸው ጦርነት እየተጫረ ይገኛል ሲሉ የትግራይ ባለስልጣናትን ወነጀሉ። የጠቅላይ ሚኒስትሩ አማካሪ ጦርነቱን ቀስቅሰዋል በማለት የከሰሷቸው የትግራይ ወታደራዊና ፖለቲካዊ መሪዎች ራሳቸው የጫሩትን እሳት ራሳቸው ይሙቁት በማለት ወንጅለዋል። አቶ ጌታቸው የፕሪቶሪያው ስምምነትን በሰላም ለመፈጸም ብናስብም ድጋሚ ጦርነት ውስጥ እያስገቡን ነው ሲሉ ወንጅለዋል። በዝርዝር እንመለከተዋለን። ኢራን በፍጥነት ወደ ድርድር ካልመጣች ከባድ ጥቃት ይጠብቃታል ሲሉ ትራምፕ አስጠነቀቁ። ኢራን ከአሜሪካ ጋር በአስቸኳይ ስምምነት ላይ ካልደረሰች ከአሜሪካ የሚገጥማት ቀጣዩ ጥቃት ከዚህ በፊት ከነበረው በጣም የከፋ ይሆናል ሲሉ ነው ፕሬዚዳንት ትራምፕ ያስጠነቀቁት። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እነዚህን ጉዳዮች በዝርዝር እንደታዳምጣላችሁ አብራችሁ እንድትቆዩ ደግሞ እጋብዛችኋለሁ። በጠለምት ቀጠና በብልጽግና አገዛዝ ጦርና በትግራይ ኃይሎች መካከል የተጀመረው የተኩስ ልውውጥ ወደ ሙሉ ውጊያ እየተሸጋገረ እንደሚገኝ ተሰምቷል። የአገዛዝ ጦር በቅርቡ እንደገና ያደራጀው የሰሜን ዕዝ ከደባርቅ ወደ ጠለምት እየተንቀሳቀሰ ሲሆን በትግራይ በኩልም ተጨማሪ ኃይል እየተጠጋ ነው ተብሏል። በራያ ኮረማ አካባቢዎች ወታደራዊ ውጥረት ሰፍኗል ሲሉ የመረጃ ምንጮቻችን ተናግረዋል። ባላማጣ የነበረው የብልጽግና ጦር ከቀጠናው መውጣቱ ተሰምቷል። ጥር 18 2018 ዓ.ም ጠለምት ቀጠና በአገዛዙ ጦርና በትግራይ ኃይሎች መካከል የተኩስ ልውውጥ መደረጉን ያስታወሱት የኢትዮኒውስ የመረጃ ምንጮች ጥር 22 2018 ዓ.ም ደግሞ በሁለቱ ኃይሎች መካከል በቡድን መሳሪያ የታገዘ ውጊያ መደረጉን ተናግረዋል። በተለይም በጠለምት ምንጫራና ዲማ የተባሉ አካባቢዎች የተደረገ ውጊያ ሰብአዊና ቁሳዊ ጉዳት የተመዘገበበት ሆኗል ሲሉ ነው የመረጃ ምንጮቻችን አክለው የተናገሩት። ጥር 18 2018 ዓ.ም ማይዳጉሳ የተባለ አካባቢ በነበረ የተኩስ ልውውጥ የብልጽግና አገዛዝ ደጋፊዎች ድል አድርገናል፣ የህወሓትም ተዋጊዎች ማርከናል ቢሉም እስካሁን ግን በአገዛዝ ጦር በኩልም ሆነ በትግራይ ኃይሎች በኩል የተባለ ነገር የለም። ከዚህ ቀደም በአማራ ክልል ብልጽግና ጊዜያዊ አስተዳደር ተቋቁሞባቸው የነበሩት የማይጸብሪ ቀጠና አካባቢዎች ከወራት በፊት አሰራራቸው እንዲፈርስ የተደረገ ሲሆን በአካባቢው የአገዛዝ ጦር ሰሜን ምዕራብ ዕዝ 501ኛ ኮርና 51ኛ ክፍለ ጦር እንዲሰፍር መደረጉንም የመረጃ ምንጮቻችን ለኢትዮኒውስ አረጋግጠዋል። በአካባቢው በተቀሰቀሰው ውጊያ ታዲያ የአገዛዙ መከላከያ በአካባቢው ሚኒሻ ጋር ተቀናጅቶ ከትግራይ ኃይሎች ጋር መግጠሙን የተሰማው በጠለምትና ዋልድባ ቀጠና ሰፊ አካባቢዎችን የሸፈነ የሰራዊት እንቅስቃሴ ይታያል የሚሉት የኢትዮኒውስ የመረጃ ምንጮች በአንዳንድ አካባቢዎችም የከባድ መሳሪያዎች ድምፅ እንደሚሰሙ ነው የተናገሩት። ምንም እንኳን ማይጋብ አካባቢ ካለው ወታደራዊ ውጥረት ውጭ ወደ ወልቃይት ጠገዴ ሰቲት ሁመራ የብልጽግና ጊዜያዊ አስተዳደር ያልደረሰ ቢሆንም በተለይም በትላንትናው ዕለት የተከዘ ዘብ የተባለ በነ ኮሎኔል ደመቀ ዘውዱ የሚመራ ጦር ከመከላከያ ጎን ተሰልፎ ሰላሪ አካባቢ ሲዋጋ ውሏል ብለዋል። በዚሁ በጠለምት በተቀሰቀሰው ውጊያ አገዛዙ ተደጋጋሚ የድሮን ጥቃት እንደፈጸመ ቢገለጽም ኢትዮኒውስ የጠየቀቻቸው የመረጃ ምንጮች ግን በተደጋጋሚ ከባድ ፍንዳታ ሰምተናል፣ ነገር ግን የድሮን ይሁን የሌላ መሳሪያ ይሁን መለየት አልቻለም ሲሉ ተናግረዋል። በአካባቢው በተለይም እንባ ምድሪ የተባለ አካባቢ በብልጽግና አገዛዝ ድጋፍ ይደረግላቸዋል የተባሉ ራሳቸውን የትግራይ ሰላም ኃይሎች ብለው የሚጠሩ ታጣቂዎች መኖራቸውን የጠቀሱት የመረጃ ምንጮች እነዚህ ታጣቂዎች በውጊያው መሳተፋቸውን ሰምተናል ሲሉም ነግረውናል።
ከጥር 18 2018 ዓ.ም ጀምሮ በጠለምት ቀጠና እየተደረገ ያለው ውጊያ በተመለከተ በብልጽግና አገዛዝም ሆነ በትግራይ ጊዜያዊ አስተዳደር በኩል እስካሁን የተባለ ነገር የለም። በሌላ በኩል ያገዛዙ ጦር በቁጥጥር ስር አድርጊያቸዋለሁ ከሚላቸው ያለማጣና የኮረም ቀጠናዎች ወታደራዊ ውጥረቱ አይሎ ውሏል። በተለይም በራያና ኮረም አካባቢዎች ትላንት ከፍተኛ ወታደራዊ እንቅስቃሴ ሲደረግ የዋለ ሲሆን የትግራይ ኃይሎች በቀጠናው እንቅስቃሴዎቻቸውን ዛሬና ከትላንት ወዲያ ጀምረው አስፍተዋል ማለት ነግረውናል። በተለይም በዛሬው ዕለት ደግሞ አሁን ላይ ያገዛዙ ጦር አካባቢ ላይ የሚያደርገው እንቅስቃሴ ቀንሷል ብለዋል። በትላንትናው ዕለት በኮረም ወደ ዛታ እንዲሁም በራያ ወደ ተኩለሽ አቅጣጫ ደጋማ አካባቢዎች በአገዛዙ ጦርም ሆነ በትግራይ ኃይሎች በኩል ኃይል እየተጠጋ መሆኑን እንዲሁም ወታደራዊ ውጥረት ሰፍኗል ነበር ያሉት የኢትዮኒውስ የመረጃ ምንጮችም ዛሬ ጠዋት የተሰማው መረጃ ደግሞ የአገዛዙ ጦር ከአንዳንድ ቀጠናዎች ለቆ መውጣቱን ነው። በተለይም ሌሊቱን ካለማጣና አካባቢ የብልጽግና ጦር ለቆ ወጥቷል ያሉት የመረጃ ምንጮች በአሁኑ ሰዓት የፌዴራል ፖሊስን ጨምሮ የመከላከያ ሰራዊቱ ከአካባቢዎች ወጥቷል፣ የትግራይ ኃይሎች ግን አሉ ብለዋል። የብልጽግና አገዛዝና የትግራይ ኃይሎች በፕሪቶሪያ ስምምነት መሰረት ሰላም እንዲያሰፍኑ ዓለም የጠበቃቸው ቢሆንም ችግሩ ተባብሶ ወደ ውጊያ እየገቡ እንደሆነ በግልጽ እየታየ ነው። ጉዳዩን በተመለከተ እስካሁን ድረስ ከየትኛውም አካል ምንም አይነት ነገር አለመባሉም ግልጽ የሆነ የዲፕሎማሲና የፕሮፓጋንዳ የበላይነት ለማስመዝገብ የሚደረግ ድብቆሽ እንደሆነ አስተያየታቸውን የጠየቅናቸው ባለሙያዎች ተናግረዋል። አንዳቸው እንኳን ወጥተው ውጊያ ጀምረናል ወይም ደግሞ በዚህ አካባቢ ተጠቅተናል ቢሉ ከዚህ በፊት ከተለመደው በተለየ መንገድ ካልሆነ በስተቀር የተለመደ ነገር መስሎ ይታይባቸዋል ያሉት የመረጃ ምንጮቻችን ታዲያ በአሁኑ ሰዓት የሚደረገውን ውጊያ ምናልባትም ወደ ሙሉ ውጊያ ከማምራቱ በፊት ማን ሊገልጽ ይችላል የሚለው ግን በዲፕሎማሲም ሆነ በፕሮፓጋንዳ ቀዳሚ ሆኖ የሚያዝለት ይሆናል ብለዋል። በአገዛዙ ጦርና በትግራይ ኃይሎች መካከል የተፈጠረው ውጥረት ግን በአካባቢው ነዋሪዎች ዘንድ ከፍተኛ የህልውና አደጋ ደቅኗልም ብለዋል። የኢትዮጵያ አየር መንገድ በሀገር ውስጥ በረራዎችን ዛሬ መሰረዙን ይፋ አድርጓል። አየር መንገዱ በደህንነት ስጋት ምክንያት ይገባኛል ክርክር ባለበት ቀጠና ካሉት የበረራ መዳረሻዎች ብቸኛው የሁመራ በረራን ጨምሮ በትግራይ የመቀሌ ሽረና የአክሱም በረራዎችን የሰረዘው አየር መንገዱ በረራዎችን መሰረዙን በገጹ ይፋ ባያደርግም በተለያዩ መንገዶች ለደንበኞች የላካቸው መልእክቶች ግን ይህን አረጋግጠዋል። በአካባቢው የተፈጠረውን ወታደራዊ ውጥረት ለመሰረዝ ዋነኛ ምክንያት እንደሆነ የኢትዮኒውስ የመረጃ ምንጮች ያረጋገጡ ሲሆን አየር መንገዱ በረራውን እንዲያቋርጡ ለነገራቸው ሰራተኞቹ የደህንነት ስጋት የሚል ጥቅል ምክንያት እንዳቀረበላቸውም ነግረውናል። በተለይም በአክሱምና በሽሬ አካባቢዎች ከፍተኛ የሆነ የትግራይ ወታደራዊ ኃይል እንቅስቃሴ እያደረገ የሚገኝ ሲሆን እነዚህ ከተሞች ወደ አዋሳኝ አካባቢዎች ጭምር ለማሰማራት ማዕከል አድርጎ እየሰራባቸው ነው ተብሏል። በእነዚህ ከተሞች ታዲያ ዛሬ በረራ ይቋረጥባቸዋል ከተባሉት መካከል ሆነዋል። ለዛሬ ወደ መቀለ፣ ሽሬና አክሱም እንዲሁም ሁመራ በረራ የነበራቸው የአየር መንገዱ ደንበኞች በረራቸው እንደተሰረዘ የጽሁፍ መልእክት የደረሳቸው ሲሆን ምክንያቱም ግን አይገልጽም በማለት ነግረውናል። የበረራ ሰዓታቸው ላይ ጠዋት የነበሩት በርካታ ተስተናጋጆች አሁን ላይ በረራቸው ተሰርዟል የተባለው መልእክት የደረሳቸው በኤርፖርት ከተገኙ በኋላም ጭምር ነው። በረራው የተቋረጠው ከአዲስ አበባ ወደ ሽሬ፣ ወደ አክሱምና ሌሎች አካባቢዎች ጭምር ብቻ ሳይሆን ከእነዚህ አካባቢዎች ወደ አዲስ አበባ የሚደረጉ በረራዎችም ተሰርዘዋል። በረራው መቋረጡ ብቻ የሚጠቅስ መልእክት የተላከላቸው ደንበኞች መቼ መብረር እንደሚችሉ ወይም ለመቼ እንደተዛወረ አይገልጽም። ተሰርዟል የሚል ግልጽ ቃል ብቻ ነው የያዘው ይላሉ። በኦንላይን የአየር መንገዱ ድረገጽ ላይ የዛሬ በረራዎች እንደተሰረዙ የሚያሳይ ሲሆን የነገ አርብ በረራዎች ግን በግልጽ እንደሚታዩ አልተሰረዘም። በተለይም የነገ የመቀለ በረራ በክፍት ይታያል። የብልጽግና አገዛዝ ባለፉት 7 ዓመታት የሀገር ውስጥ በረራዎች ሲያቋርጥ ይህ የመጀመሪያ አይደለም። በዋናነት በረራዎች የሚቋረጡት በሚከፍታቸው ጦርነቶች ምክንያት ሲሆን በትግራይ ክልልና በአማራ ክልል ለወራት እንዲሁም ከዓመታት በላይ የዘለቀ የበረራ መቋረጥ አጋጥሟል። ባለፉት 5 ዓመታት በረራ ተቋርጦበት የነበረው የወልቃይት አካባቢ በረራውን የጀመረው በሁመራ ኤርፖርት ባለፈው 2 ወር በፊት ቢሆንም አሁንም ከተቋረጡት መካከል ሆኗል። በሰዓቱ በረራ እንዲጀመርላቸው የብልጽግናውን መሪ አብይ አህመድን የአካባቢው ባለስልጣናት እነ ኮሎኔል ደመቀ ዘውዱ አናግረው በረራ ቢያስጀምሩም በርካቶች ግን ለወታደራዊ አገልግሎት እንዲውል ታስቦ እንጂ በረራው ይቀጥላል ማለት አይደለም፣ ለአካባቢው ህዝብ የብልጽግና አገዛዝ አያስብም የሚል ትችቶች ሲያቀርቡ ነበር። ብዙዎቹ የዛሬውን የበረራ መቋረጥ ከውጊያ መጀመር ጋር ያያያዙ ሲሆን በጦርነቱ በተለይም በትግራይ ኃይሎችና በብልጽግናው
ጦር መካከል ግልጽ የሆነ የውጊያ ፍላጎትና እንቅስቃሴ እየተደረገ ይገኛል ማለት አሁን ላይ ይህ አንድ የጦርነት ምልክት ነው ብለዋል። በብልጽግና በኩልም ሆነ በትግራይ በኩል ምንም አይነት ማብራሪያ ለህዝብ ያልተሰጠበት ቢሆንም የጦርነት እንቅስቃሴዎች በሁሉም አካባቢዎች በስፋት እየተደረጉ ነው። በእርግጥ አየር መንገዱን በረራውን ከማቋረጡ በተጨማሪ ምንም አይነት ማብራሪያም ሆነ ማስተባበያን አላቀረበም። በአካባቢው የሚደረጉ በረራዎች ከዚህ በፊት የነበረውን የጦርነት ድባብ የከለሱ ወይም ደግሞ እነዚህም በረራዎች ሙሉ ለሙሉ በሚባል ደረጃ ሲደረጉ የብዙዎችን ስነ ልቦና የመለሱ ነበሩ። አሁን ላይ በረራዎች መቋረጣቸው በትግራይ ነዋሪዎች በኩል ከፍተኛ ውጥረት እንዲሰፍን አድርጓል። የአብይ አህመድ አማካሪ አቶ ጌታቸው ረዳ በትግራይ ክልል ጦርነት እየተለኮሰ ነው አሉ። የጠቅላይ ሚኒስትሩ አማካሪ ጦርነቱን ቀስቅሰዋል ማለት የከሷቸውን የትግራይ ወታደራዊና ፖለቲካዊ መሪዎች ራሳቸው የጫሩትን እሳት ራሳቸው የሞቁት ማለት ነው የወነጀሉት። አቶ ጌታቸው የፕሪቶሪያውን ስምምነት ተግባራዊ ለማድረግ እንደ ፖሊሲ ይዘነው የነበረው ከግጭቶች ተጽዕኖ መፍጠር የሚያስችል ዲፕሎማሲያዊ ግንኙነትና ከብልጽግና የፌዴራል መንግስት ጋር በተደጋጋሚ የተካሄዱ መድረኮች ወደ ተግባር እንዳይቀየሩ ከግል እና ከቡድን የስልጣን ጥም ጋር በማያያዝ እንቅፋት የሆኑ የህዝባችን ስቃይ እያራዘሙ በወንጀል ሊጠየቁ የሚገባቸው አካላት የክልላዊ አንድነትን የማረጋገጥና ተፈናቃዮችን የመመለስ ስም በመላላክ በድጋሚ ወደ ጦርነት ለማስገባት የሚችሉት ሁሉ እያደረጉ ይገኛሉ ሲል ነው ክሳቸውን ያሰሙትም። አቶ ጌታቸው ረዳ በማህበራዊ ድረገጻቸው ባሰፈሩት ተፈናቃዮችን መመለስ በታማኝ መንገድ በዘላቂ ሰላምና በመተማመን ላይ የተመሰረተ ህዝባችንን ማቋቋምና የመልሶ ግንባታ ፍላጎቶችን ለማሟላት የውጭና የውስጥ ባለድርሻ አካላት ተሳትፎና ከፍተኛ የፋይናንስ ድጋፍ የሚጠይቅ ተግባር መሆኑ ይታወቃል ይላሉ። ምንም እንኳን ብዙ ችግሮች ቢኖርም የአፈጻጸም መንገዱ ሙሉ በሙሉ ሰላማዊ በሆነ መንገድ በፕሪቶሪያ ስምምነት መሰረት መሆን ይጠበቅበት ነበር ሲሉም ተችተዋል። ሁሉንም አይነት እድሎች አጥፍታቸዋል፣ የትግራይን ብሔራዊ አቅም በትናቸዋል፣ የሰላም በር የሚዘጋበትና ወደ ግጭት የምንመለስበት ሁኔታ አመቻችታቸዋል። በተፈናቃዮች ጥያቄ ስም አጃቢዎቻችሁን ለማስደሰት ስትሉ የጀመራችሁት የትና መቼ እንደሚያልቅ ነገር ግን በእርግጠኝነት ትግራይን የጦርነት አውድማ የሚያደርግ ትንኮሳ ልታቆሙ ይገባል ብለዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ አቶ ጌታቸው ረዳ ይህንን ጽሑፋቸውን ሲያሰፍሩ በትግራይ ክልል ያለውን እንቅስቃሴ በተመለከተ ዝርዝር ያላቀረቡ ሲሆን ነገር ግን ጦርነት እየተቀሰቀሰ እንደሆነ የሚጠቁም ሆኖላቸዋል። አቶ ጌታቸው ጨምረው ታዲያ የሚገርመው አሁንም የወጣቱ ህይወት እንደ ዋና የጦር መሳሪያ መጠቀም በመቀጠል እንደተለመደው በከባድ መሳሪያ አስቀድሞ ሽፋን በመስጠት የሚከፈል ዋጋ መቀነስ የሚለው የጦርነት ስልት ጠፍቷችሁ ነው ክላሽ የያዘን እግረኛ አስቀድማችሁ የምታስጨርሱት በማለትም ጥያቄያቸውን ያነሳሉ። እነዚህ መድፎች ለመቼና ለማን ሊሆኑላችሁ ነው? የከበረ የወጣት ህይወት አለሁ ለማለት ብቻ ትሰዋለህ? ያም ሆነ የታጋዮቻችሁን ህመምና ህዝባዊ መርህን ለርካሽ ፖለቲካዊ ንግግራቸው እንዳይጠቀሙበት ተጠንቀቁ ማለት ሲናገሩ ተደምጠዋል። አቶ ጌታቸው ረዳ ጨምረውን በትግልና በከፈልነው ከፍተኛ መስዋዕትነት እንዲፈርም ያደረግነውን የፕሪቶሪያ ስምምነት ፖለቲካዊ ልዩነት በሰላማዊ መንገድ መፈታት የሚያስችል የዚህ ወቅት መድረካዊ ወይም ተልዕኮ መሆኑን ተገንዝበህ ተጨማሪ ከንቱ መስዋዕትነት አልከፍልም በማለት ተቃውሞውን አሰማ ማለት ለትግራይ ወጣት መልእክታለሁ ማለት ነው የጻፉትም። አቶ ጌታቸው ረዳ በብልጽግና አገዛዝ ስር ሆነው እያገለገሉ ሲሆን እሳቸው ደግፋቸዋለሁ ያሉት የትግራይ የሰላም ኃይሎች ደግሞ በተለያዩ ቦታዎች ላይ አሁን ከትግራይ ኃይሎች ጋር ውጊያ ለማድረግ ዝግጅት እያደረጉ ከመሆናቸውን ባለፈ ተሳትፏቸው ግልጽ እየሆነ መጥቷል። ምንም እንኳን አቶ ጌታቸውና ጓዶቻቸው የትግራይን ፖለቲካ ጥለው ቢወጡም በአሁኑ ሰዓት ከብልጽግና ገን ሆነው ህወሓትን የሚቃወሙና በህወሓት ላይም ክስ የሚያሰሙ እርምጃም እንዲወሰድ አስቸኳይ ውጊያም እንዲከፈት ጭምር የሚቀሰቀሱ ሆነው ከቆዩ በኋላ ነው አሁን ላይ ህወሓት ውጊያውን ጀምረ ወደ ማለት የተሸጋገሩት። አቶ ጌታቸው ታዲያ በጽሁፋቸው መደምደሚያ መስዋዕትነትን ደጋግመው ያረከሱ የፖለቲካ የጦር መሪዎችም አሁንም የወጣቶችን መስዋዕትነት መሰረት ያደረገ ከጦርነት በታች ያለ ፍጥጫ ወደ ሙሉ ጦርነት ለመውሰድ የጀመሩት ትርጉም አልባ እንቅስቃሴ እንዲያቆሙ የሚቻለን ሁሉ አድርገው ማለት ለወጣቱ ያስተላለፉ ሲሆን አሁን ያለው ጅምር በግልጽ ወደ ጦርነት የሚያመራ እንደሆነም ጠቁመዋል። አቶ ጌታቸው ታዲያ በጽሁፋቸው ላይ ራሳቸው የጫሩትን እሳት ራሳቸው የሙቁት ማለት የቀድሞ ጓዶቻቸውን ሸንቁጠዋል። ኢራን በፍጥነት ወደ ድርድር ካልመጣች ከባድ ጥቃት እንደሚጠብቃት የአሜሪካው ፕሬዝዳንት አስጠነቀቁ። ኢራን ከአሜሪካ ጋር በአስቸኳይ ስምምነት ላይ ካልደረሰች ከአሜሪካ የሚገጥማትን ቀጣዩ ጥቃት ከዚህ በፊትም ከነበረው በጣም የከፋ ይሆናል ሲሉም
ፕሬዚዳንት ትራምፕ ናቸው ያስጠነቀቁት። ፕሬዚዳንቱ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ማስጠንቀቂያ ወደ ባህረ ሰላጤ ያሰማሩትን ግዙፍ የጦር አውሮፕላን ጫኝ መርከብና ሌሎችን በመጥቀስ አስፈላጊ ሲሆን በፍጥነትና በአደገኛ ሁኔታ የሚሰጣቸውን ተልዕኮ ለመፈጸም ዝግጁ መሆናቸውን ጠቁመዋል። በቬንዙዌላ ላይ የሚወስዱትን እርምጃ ያነሱት ትራምፕ ኢራን ጊዜው እየሄደባት እንደሆነና የኒውክለር መርሃ ግብሯን በተመለከተ በፍጥነት ወደ ድርድር ጠረጴዛ ትመጣለች ብለው ተስፋ እንደሚያደርጉም አመላክተዋል። ቀደም ሲል ወደ ድርድር መጥተው ከስምምነት እንዲደርሱ ነግሬያቸው ነበር፣ ነገር ግን አልመጡም በማለት ባለፈው ሰኔ ወር ላይ የተፈጸሙን የአየር ጥቃት መከተሉን ገልጸዋል። የኢራን የውጭ ጉዳይ ሚኒስትር ለሀገራቸው መገናኛ ብዙሃን ምንም አይነት ንግግር እንዳልተጀመረ፣ ነገር ግን ከአቀራራቢ አገራት ጋር ግንኙነት መጀመርን ጠቁመዋል። ይህ የትራምፕ ማስጠንቀቂያ የተሰማው አብርሃም ሊንከን የተባለው ግዙፍ የጦር መርከብና በርካታ ተዋጊ መርከቦች ከተለያዩ አቅጣጫዎች ባለፈው ሳምንት ተነስተው ወደ መካከለኛው ምስራቅ ከደረሱ በኋላ ነው። ኢራን ውስጥ ከተከሰተው ተቃውሞ ጋር በተያያዘ የጸጥታ ኃይሎች ተቃዋሚዎችን መግደላቸውን የሚቀጥሉ ከሆነ ከባድ ጥቃት እንደሚፈጽሙ ትራምፕ ሲዝቱ ቆይተው ተቃውሞ ጋብ ብሎ ነበር። አሁን ደግሞ የኢራን ባለስልጣናት በተደጋጋሚ ያስተባበሉትና ለሰላማዊ አገልግሎት ብቻ ነው የሚውል ነው የሚሉት የኒውክሌር ግንባታቸው በተመለከተ በፍጥነት ወደ ድርድር ቀርበው ካልተስማሙ እርምጃ እንደሚወስዱ ነው ትራምፕ የዛቱት። አሜሪካ በኢራን ላይ ጥቃት የምትፈጽም ከሆነ በምትሰጠው የአጸፋ ምላሽ ቀጠናዊ ግጭት ሊከሰት ይችላል የሚል ስጋት በባህረ ሰላጤው ሀገራት ዘንድ ተጠናክሯል ይላል ቢቢሲ። በዚህም ሳቢያ የነዳጅ ዋጋ ጭማሪ ታይቶበታል ማለት ዘግቧል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።